የእያንዳንዳችን ታሪክ። ነሐሴ 1 1966 አንድ የ25 ዓመት ወጣት ትልቅ ሕንፃ ጫፍ ላይ ወጥቶ ድንገት መተኮስ ጀመረ። በዚህ ትራጀዲ 13 ሰዎች ሲሞቱ 33 ሰዎች ቆሰሉ። ፖሊስ በመጨረሻም ወጣቱን ተኩሶ ገደለው። ፖሊስ ወጣቱ ቤት ሲሄድ 2 አስከሬን አገኘ፣ የእናቱንና የሚስቱን። ይህ ወጣት ሁለቱንም የገደላቸው አንድ ቀን ቀደም ብሎ ነበር። በጣም አስገራሚው ነገር ፖሊስ የወጣቱ ቤት ውስጥ ይህንን ትራጀዲ ለመፈጸም የሚያነሳሳው ምንም ምክንያት አላገኘም። ወጣቱ የስካውት አባል፣ የባንክ ሰራተኛና የምህንድስና ተማሪ ነበር። ወጣቱ እናቱንና ሚስቱን ከገደለ በኋላ ኑዛዜ መሰል ነገር ጽፎ ተገኝቷል። ኑዛዜው እንዲህ ይላል: ከቅርብ ጊዜ ወዲህ ራሴን ለመረዳት አልቻልኩ። ኃላፊነት የሚሰማው ብልህ ወጣት ነበርኩ። ነገር ግን ከጊዜ ወዲህ በእርግጠኝነት ቀኑን አላስታውስም፣ እንግዳ የሆነ መሰረተ ቢስ ሐሳቦች በአእምሮዬ ይመላለሱብኛል። ከሞትኩ በኋላ ምርመራ ተደርጎብኝ ያለብኝ አካላዊ ግድፈት እንደሚጣራ ተስፋ አደርጋለሁ። ወጣቱ የጠየቀው ተፈቅዶ የሬሳ ምርመራ ተደረገለት። ታዲያ ዶክተሮች አንድ አስገራሚ ነገር አገኙ። በወጣቱ አእምሮ ውስጥ ትንሽ እጢው አሚግዳላ የሚባለውን የአእምሮ ክፍሉን ተጭኖት ተገኘ። አሚግዳላ ደግሞ በአእምሮአችን ፍርሃትን የሚቆጣጠር አካል ነው። ወጣቱ ከመጠን በላይ የሆነ ፍርሃት ተሰምቶት ነው ያንን ሁሉ ትራጀዲ ግድያ የፈጸመው። አለበለዚያ በወጣቱ ባህሪ ውስጥ እንዲህ ያለ ተግባር ሊፈጽም ይችላል የሚያስብል አንድም አጠራጣሪ ነገር አልነበረም። ሄንሪ የሚጥል በሽታ የጀመረው ገና በ15 ዓመቱ ነበር። ከዚያ ወዲህ ህመሙ ይበልጥ እየከፋ መጣ። በመጨረሻ ሄንሪ ገና በሙከራ ላይ ያለ የአእምሮ ቀዶ ሕክምና ለማድረግ ተስማማ። ሕክምናው ተደረገ። ከሄንሪ አእምሮ ሁለቱም ክፍሎች ሂፖካምፐስ የተሰኘ ክፍሉን በከፊል አስወገዱት። የቀዶ ሕክምናው በተሳካ ሁኔታ ተጠናቀቀ። ሄንሪም ከሚጥል በሽታው ዳነ። ነገር ግን ዶክተሮቹ ያላሰቡት ሌላ ጉድ ነገር ተፈጠረ። ሄንሪ ምንም አይነት አዲስ የማስታወስ ተግባር መፈጸም አልቻለም። ይህ ብቻ አይደለም፣ ሄንሪ የወደፊቱን ጊዜም በምናብ መሳል አቃተው። የዚህ ሁሉ ምክንያት ሂፖካምፐስ የሚባለው በአእምሮአችን ውስጥ የሚገኝ አስታዋሽ ክፍል ከሄንሪ አእምሮ በመወገዱ ነው። ማይክ የማየት ችሎታውን ያጣው ገና በ3 ዓመቱ ነበር። የኬሚካል ፍንዳታ ተፈናጥሮበት አይነ ስውር ሆነ። አይነ ስውር ሆኖ የተሳካለት የቢዝነስ ሰው፣ ከዚህ በተጨማሪም በፓራኦሎምፒክ የበረዶ ሸርተቴ ውድድር ሻምፒዮን ሆነ። ከ40 ዓመታት በኋላ ዶክተሮች ዳግም የማየት ተስፋ እንዳለው ነገሩት። እሱም ቀዶ ሕክምና ለማድረግ ተስማማ። ቀዶ ሕክምናው በተሳካ ሁኔታ ተካሄደ። ከሕክምና ሳይንስ አንጻር ውጤታማ ነበር። ከማይክ አንጻር ግን ጉዳዩ ሌላ ነው። አያችሁ፣ ከቀዶ ሕክምናው በኋላ የማይክን አይን የሸፈኑ ሻሾች ሲፈቱ አይኑ የሚያጥበረብር ብርሃን ገጠመው። ማይክ ግራ ተጋባ። ማየት ቢችልም ማየት አይችልም ነበር። የተፈጠረውን ጉዳይ አብረን እንይ። እንግዲህ አይን እንደ ካሜራ አይደለም። ለማየት አይን ብቻውን በቂ አይደለም። ያየነውን ነገር ፕሮሰስ አድርጎ የሚረዳ አእምሮ ያስፈልጋል። ማይክ በ3 ዓመቱ ሲታወር አእምሮ ውስጥ ምስልን ፕሮሰስ የሚያደርገው አካል የድምፅና ሌሎች የስሜት ሕዋሶችን ፕሮሰስ ወደ ማድረግ ተሸጋገረ። ከዚህ የምንረዳው የአእምሮ ዳይናሚክ ባህሪ ወይም ተለዋዋጭነት ነው። አእምሮ ረግቶ ፓሲቭ ሆኖ አይቀመጥም። ራሱን ከተለዋዋጭ ሁኔታዎች ጋር ያዛምዳል። ለማየት አእምሮ ውስጥ በቢሊየን የሚቆጠሩ ኒውሮኖች ይሳተፋሉ። በማይክ ኬዝ እነዚህ ኒውሮኖች ለ40 ዓመታት ሥራ ሳይፈቱ የማይክን ሌሎች ስሜቶችን፣ መስማትን፣ መዳሰስን የመሳሰሉትን ሲያግዙ ኖረዋል። አንድ ቀን ከሳን ፍራንሲስኮ ተነስቶ በጀልባ ወደ ዝነኛው ደሴት አልካትራ አመራ። አልካትራዝ ላይ በውሃ የተከበበ እስር ቤት አለ።
የሚሄደው ጉድጓድ ውስጥ ያለ እስረኛን ለመጎብኘት ነው። አንድ ሰው በዓለም ወንጀል ሲሰራ ወደ አልካትራዝ ይላካል። አልካትራዝ ውስጥ ደግሞ ወንጀል ሲሰራ ወደ ጉድጓድ ይላካል። ጉድጓዱ ጥቅጥቅ ያለ ጨለማ ነው። ምንም ነገር መስማት፣ ምንም ነገር ማየት አይቻልም። ነገር ግን ጉድጓዱ ውስጥ የታሰሩ ሰዎች የገጠማቸውን ሲናገሩ ስለ አእምሮ አስደናቂ ጠባይ ተገኘ። እንግዲህ እስረኞቹ በዚህ ጉድጓድ ውስጥ ዓይናቸውም ከማየት ጆሮአቸውም ከመስማት ቦዘነ። አእምሮአቸው ግን ከውጪ ሌላ ዓለም እንዳለ አልረሳም እና በዚህ ዓይንን ቢወጉ በማይታይበት ጨለማ እስረኞቹ አእምሮአቸው የፈጠረላቸውን ምስል ማየት ቻሉ። ታዲያ ያዩት ሕልም አይደለም፣ በእውናቸው ነው። ኒውሮሳይንስም ይደግፋቸዋል። ኒውሮሳይንስ ምንድን ነው የሚለው? አእምሮ የምናየውን ነገር ምስል የሚፈጥረው ገና ነገሩን ሳናየው ነው። እስረኞቹ ጨለማ ክፍል ውስጥ ለቀናት ሲያሳልፉ ምስል ማየት የቻሉት በዚህ የአእምሮ ጠባይ የተነሳ ነው። እስረኞቹ ምንም ነገር ባያዩም እንኳን አእምሮአቸው የራሱን ሥራ ሰርቶ በግምት የሚያቀብላቸው ምስል አለ። ከዓለም ብትነጠልም ትዕይንቱ ይቀጥላል። ደግሞም ጉድጓድ ውስጥ ሳንታሰር ሁላችንም ይህንን ልምምድ ዘወትር ማታ እንለማመደዋለን። እንቅልፋችንን ተኝተን ብዙ ነገር ስንሰማ፣ ብዙ ነገር ስናይ እናድራለን። ይህንንም አጋጣሚ ሕልም ብለን እንጠራዋለን። ደግሞም በሕልም የምናየውን በምናይበት ሰዓት እውነትነቱን ምንም አንጠራጠርም። ከነቃን በኋላ ነው ሕልም መሆኑን የምናውቀው። በወቅቱ ዓይናችንም እያየ ጆሮአችንም እየሰማ አይደለም። አእምሮአችን ግን በራሱ ሞዴል የምናየውን የምንሰማውን እየፈጠረልን ነበር። የአእምሮ ነገር እጅግ አስደናቂ ነው። ከቀደመው ነጥብ የምንረዳው የምናየው በዓይናችን አይደለም፣ በአእምሮአችን ነው። የዓይናችንን ተግባር አእምሮአችንን መርዳት ነው። እንዴት ነው የሚረዳው? ዓይን ከአካባቢው የምስል መረጃ የሚሰበስብ አካል ነው። ነገር ግን የምናየው ይህንን የተሰበሰበ መረጃ አይደለም። ዓይናችን ምንም አይነት መረጃ ከመሰብሰቡ በፊት አእምሮአችን የምናየውን መገመት ይጀምራል። የሚገምተው ከልምዳችን፣ ከሚሞሪ ወዘተ ተነስቶ ነው። አእምሮአችን የገመተውን በዓይን ከተቀበልነው ጋር ያወዳድርና ስህተቱን አስቀርቶ ለቪዥዋል ኮንሰፕት ይልክለትና እናያለን። ታዲያ የምናየውን ነገር ሁሉ አናይም። ይህንን እውነት ከኒውሮ ሳይንቲስቶች በፊት አስማተኞች ያውቁታል። በዚህ ዕውቀት ነው በእይታዎቻችን መካከል ባለች ቅጽበት አስማተኞች አስማታቸውን የሚሰሩት፣ እያየን የማናየው ስላለ። ግን አንድ ጉዳይ አለ። አእምሮአችን ለምንድን ነው ሁሉንም የማያየው? ለምን ስህተት ይሰራል? አያችሁ፣ ሰውነታችን ከሚጠቀመው ኢነርጂ 20%ን የሚጠቀመው አእምሮ ነው። ታዲያ ይህንን ኢነርጂ በብቃት ለመጠቀም መቆጠብ አለበት። ስለዚህ ለቁጠባ ሲባል አእምሮ እያጠጋጋ ይገምታል እንጂ ፍጹም ልክ የሆነ ምስል አያሳየንም። ለምሳሌ ብዙ የመኪና አደጋዎች የሚደርሱት ሾፌሩ በዓይኑ እያየ በአእምሮ ግን ሳያይ ሲቀር ነው። ቀለም መሰረታዊ የዓለም ተፈጥሮ ይመስለናል። የሚገኘው ግን በአእምሮአችን ብቻ ነው። ዓለም ቀለም አልባ ናት። ሌላው ጉዳይ ዓይናችን ማየት የሚችለው ውሱን ዌቭ ሌንግዝ ነው። ከአጠቃላይ የዌቭ ሌንግዝ ውስጥ 1/10 ኳትሪሊየን ብቻ። ስለዚህ በዙሪያችን ያሉ ብዙ የማናያቸው ነገሮች አሉ። ለምሳሌ ጋማ ዌቭ፣ ሬዲዮ ዌቭ፣ ማይክሮዌቭ፣ ኤክስሬይ ወዘተ። መዥገሮች ማየትና መስማት አይችሉም። ከአካባቢያቸው ጋር የሚግባቡት የሙቀትና የሰውነትን ጠረን በመለየት ነው። ማየት የማይችሉት የሌሊት ወፎች አካባቢያቸውን የሚረዱት የአየር ግፊትን በመለካት ነው። ይህ ሁሉ የሚነግረን ኦብጀክቲቭ እውነታን የሚረዳ ፍጡር የለም። ሁሉም የሚረዱት ተፈጥሯቸውንና ኢንቮልቭ ያደረጉበት መንገድ እስከፈቀደላቸው ድረስ ነው። ታዲያ ከአእምሮአችን ውጭ ያለው ዓለም ምን ይመስላል? ዓለም ቀለም አልባ ብቻ ሳትሆን ድምፅ አልባ፣ ሽታ አልባም ጭምር ናት። የምንሰማው አየር ውስጥ ያለው ግፊት በአእምሮአችን ውስጥ ከሚገኝ የድምፅ አውታር ጋር የሚፈጥረው መስተጋብር ነው። የሽታውም የአእምሮ ትሪክ ነው። ሌላው ጉዳይ እኔ የማየው እውነት
አንተ ከምታየው ጋር አንድ ይሁን አይሁን እንዴት እናውቃለን? ሐና ትባላለች። ለምሳሌ ጀ ፊደል ለሷ ሐምራዊ ነው፣ ተ ደግሞ ቀይ፣ ሲንቴዚያ ይባላል። ቃላቶችን የሚቀምሱ ድምፅ የሚያዩ አሉ። ይህ የሚነግረን ሁላችንም እኩል የምንረዳው አንድ ወጥ ዓለም የለም። ይህ ሁኔታ የሚፈጠረው በአእምሯችን ውስጥ ያሉት ስሜቶችን የምንረዳበት ክፍል እርስ በእርስ መረጃ ሲለዋወጡ ነው። ልክ ቀጭን ግድግዳ ያላቸው ጎረቤታሞች አንደኛው የሌላኛውን ንግግር እንደሚሰማው ነው። ይህ ሁሉ የሚገልጽልን ከሰው ሰው ከአእምሮ አእምሮ እውነታን የምንረዳበት መንገድ እጅግ የተለያየ መሆኑን ነው። እውነታ ሌላ ሳይሆን ራስ ቅላችን ውስጥ የሚገኘው አእምሮ የሚባለው አካል የሚተርክልን ትርክት ነው። በልጅነቴ ከጣራ ላይ ወደቅኩ። ታዲያ መሬት እስክደርስ ድረስ በጣም ብዙ ጊዜ ይፈጀው መሰለኝ። ሃይስኩል ስደርስ ፊዚክስ ተማርኩኝ። የፊዚክስ ዕውቀቴን በመጠቀም የወደቅኩ ጊዜ መሬት እስክደርስ የፈጀብኝን ጊዜ አሰላሁት። የሰከንድ ሽርፍራፊ ነው። በትክክል የወሰደብኝ ጊዜና እኔ መሰለኝ ቀላል የማይባል ልዩነት አላቸው። ሰዎች አደገኛ ሁኔታ ውስጥ ሲሆኑ ጊዜ ይለጠጣል። ለምሳሌ በመኪና አደጋ፣ ማጅራት መመታት ወዘተ። ይህ ሁሉ የሚነግረን አንድ ትልቅ ቁም ነገር አለ። ጊዜ እንደ ሌሎች እውነታዎች ለሁሉም ተመሳሳይ አይደለም። እንደ ባለቤቱ ሊረዝም ወይም ሊያጥር ይችላል። ታዲያ ይሄ ለምን ይሆናል? ሕይወታችን አደጋ ላይ በወደቀበት ጊዜ አሚግዳላ የተሰኘው የአእምሮ ክፍል በጣም ንቁ ይሆናል። ከሰውነታችን ውስጥ ያለው ኢነርጂ ሁሉ ለአሚግዳላ ግልጋሎታቸውን ለመስጠት ዝግጁ ይሆናሉ። እንግዲህ ይህ አደገኛ ሁኔታ ዳግም እንዳያጋጥመን ማስታወሻ መውሰድ አለብን። ይህን ለመማር ትክክለኛ ጊዜ ነው። አሚግዳላ እያንዳንዷን ዝርዝር ሁኔታ በሚያስደምም እቅጩን እንድንረዳው ሲያደርግ ለባለቤቱ ጊዜ የረዘመ ይመስሏል። ሳይንሱ ይሄው ነው። ፈላስፎች ደግሞ ንቁ አእምሮ ሌላ ሳይሆን የሚሞሪያችን ፍሰት ነው ይላሉ። አይናችን የሚያየው፣ በህልም የሚገጥመን ቃላቶች እንደ ቀለም የሚታዩን ሁሉም አእምሮ ያቀበለን ተረክ ነው። እኛ ዓለምን እንዳለች የምንገነዘባት ይመስለናል። እውነታው ግን በጨለማ እኛ በማንረዳው የኤሌክትሮኬሚካል ቋንቋ የሚደረስ ድርሰት ነው። ይህ አሁን የምናስተውለው ዓለም የቤትህ ብርሃን፣ የያዝከው ስልክ፣ የሰዎች ወሬ፣ የአበባ ሽታ ሁሉም በአእምሯችን ውስጥ የሚቀመሩ ናቸው። ይህ ከሆነ ታዲያ አንድ ጥያቄ ያስነሳል። የሚቆጣጠረን ማን ነው የሚል። ይህን ጉዳይ ይዘን እንድንዘልቅ የምትፈልጉ አላችሁ ወይስ በዚህ ላብቃ?